ፈስታ ምናምን ብላ ስንት በላት የለ እንደ ችግር የለው ደረዛ ይፍሳብ ከሮሚ ጋር እንኳን ይተዋወቃሉ አንድ ሀገር ናቸው ተታረቁ ስል የመጡ ጃፒና ጆከር ያጣሉኛል ተታረቁ ስል ያጣሉኛል መከራዬን እኮ ነው ያየው እነሱ በታምር ሰላም እንደሆነ አልፈለጉም አው እንደው ሮሚ አንድ ቀን ፎሎ አድርጊያትና ምናምን እስኪ ይዘሻት አቢባ ጋር ብትሄጂ ላንቺም ለነፍስሽም ለምን ማሪፍ ነው ሮሚ በጣም እቺ ልጅ አሁን ቪዲዮ ብከፍት ዲያሊሲስ ማድረግ ያታ ማለት ነው እዚሁ ላይቭ ላይ ተሰብስቦላት ነው የገባችው ሆስፒታል ማድረግ ያታ ማለት ነው ዲያሊሲስ እንግዲህ አስቢው ካላረገች ምን ያህል ስቃዩን እንዳለ ነው ማለት እንደምን ብለሽ አቢባ ቤት እንዲያስገቡሽ አድርጊ እሷ እውነተኛ ዶክመንት እውነተኛ ዶክተር እንደዚህ ያለሽ ካለሽ ታስረዳሻለች የኛ አካውንት ተመቷል አሁን ነው እኔ በሁለት ወሬ በሶስት ወሬ መጣሁት የእርዳታ የጀመርኩላቸው ራሱ ያልጨረስኩላቸው ልጆች አሉ አረ ሮሚ አሪፍ ላይ ያለችው ሮሚ ሱቁን ዘጋሽ እንዴ ታፕታፕ አድርጉላት ሱቁ ተዘጋ ሌላ ሱቅ እየፈለኩ ምን ሆኖ ደስ ይላል እንዴ ያ ሁሉ ንብረት እንደ ምን ሆኖ ተዘጋ ሮሚ አይ ምንም ችግር ኖሮት አይደለም ሄልዝ ኤንድ ሴፍቲ ያው እዚህ ሀገር ያካብዳሉ ስለዚህ ሌላ ሱቅ እየፈለኩ አይዞሽ ሮሚ አንተ ልታስበታኝ ማታረገው ተመታለች ትላለህ እግዚአብሔር ይዳሽ በእውነት ሮሚ እኔ አላወኩም ነበር አብሽር ሮሚ ሱቋን ከዘጋችኛ ሌላ ሱቅ እንከፍትላታለን ያሳስብ ኧረ እኔ የሚከፍትልኝ አልፈልግም ወዴ ግን እቺ ልጅ እንድትረዳ ሀቢባ ቤት አስገቧት አው መስኪ እንግዲህ ሮሚን ፎሎ አድርጊያትና ሀቢባ ቤት አቢባ ጋም ደግሞ የሆነ ነገር ወዬ ይባልልሽ እሺ አርጊያታለሁ እኔ ግን አንድ ነገር ልንገራትና ያው መውጣቱም ካለብኝ ልውጣ እንደነገርኩሽ ነው እኔ 2 አመት ነው ዲያሊሲስ እያረኩ የነበረውና ከዚህ በፊት በቴሌግራም ምናምን ሀቢባን አናግሬያት ነበረ ማለት ነው እንድትረዳኝ ምናምን እኔ የገብታችሁ ማየት ትችላላችሁ ውስጥ ላይ የውሸት ታማሚ ነኝ ብዬ ምናምን አይደለም እዚህ ሚዲያ ላይ የመጣሁትና እውነተኛ ታማሚ ነኝ ያው ብዙ ሰዎችም ዲያሊሲስ እያደረጉ አይተውኛል ብዙ ጊዜ ቪዲዮ ምናምን ገባለሁ እንደዚህና አሁን እኔ ሰው ነው ያጣሁት እዚህ ሚዲያ ላይ ለመቅረብ ሰው ያስፈልግሻል ሰው ደግሞ እዛ ወስዶ የሚያገናኘኝን ሰው ነው ያጣሁት ብዙ ጊዜ ሞክሬያለሁ በራሴ እስከዛሬ 2 አመት ሙሉ ቁጭ አላልኩም እየጣርኩ ነው ግን ሰው አጥቼ ነው ሰው ወስዶ እዛ ሰው በሰው ካልሆነ እዚህ ላይ የሚረዳ ሰው የለም እውነት እኔ በጣም ተቸግሬያለሁ እኔ እንዲህ ነው ብዬ መናገር እስከሚያቅተኝ ድረስ ነው እኔ የአንድ ልጅ እናት ነኝ ቤተሰቦቼ ቀበሌ ቤት ነው የሚኖሩት በጣም ደሃ ነን ሌላው ቀርቶ አይደለም ለዲያሊሲስ ለመበላው እንኳን በጣም እየተቸገርኩ ነው ያለሁት ግን ይሄንን አውቆ የሚረዳኝ ሰው ነው ያጣሁት እኔ የሚረዳኝ የሚያደርሰኝ ብዙ የሚረዱ ሰዎች አሉ እዚህ ቲክቶክ ላይ ግን ሰው ሲረዳ እውነቴን ነው የምላቸው ቀን አለው በጣም ሲሰበሰብላቸው ቀን አለው መቼ ነው እኔ እድል የሚደርሰኝ እላለሁና እኔ በጣም እየተሰቃየሁ ነው በጣም ከምለው በላይ አቅቶኛል ነገሮች ከብደውኛል በቃ እኔ እርዱኝ በቃ እንዲህ የሆንኩኝ ከምሞት እባካችሁ እርዱኝ ነው የምለው ሀቢባን እንግዲህ ወይ በቤታዮ በኩል ወይ በመናምን እንድታናግርላት እኔም ይቻለኝን አረጋለሁ ከኔ ጋር ብዙ ማደለን ማው ከኢትዮጵያ ከመጣችም አላገኘዋትም ሜቢ በቤታዮ እንድታናግርላት እዚህ ጋር ያላችሁት ደግሞ ከ1000 መሃል የተወሰናችሁ የምታግዟት ከሆነ ያው ፎሎ አድርጓትና አካውንትሽን ትንሽ ላይ አለ ባውሽ ላይ አለ አካውንት እዚህ ባዮ ላይ በክፍያ ነው እኮ እዛ እርዳታ የሚሰራውና ሮሚ እነሱ ቀድሞ ነው ክፍያ የሚፈልጉት ብዙ ጊዜ እንደዛ ሲሉ ሰምተው እኔ እውነቴን ነው የምልህ የሚረዳኝ ሰው ነው ያጣሁት እኔ ለፍቻለሁ በጣም የምን ክፍያ ይከፈላል የሀቢባ ቤት ታዲያ ቀድመ ከፍለ
እኔ በተቻለ መጠን እጥራለሁ እንዲያስገቡሽ። ወረፋ ምናምን ለምትሉት ደግሞ የዚች የከፋ ነው። የከፋውን ወደፊት ማምጣት ነው። ወረፉ ሁሉም ሰው ተረጂ ነው እናውቃለን። ግን ስለዚህ ደግሞ በጣም የተቸገረውን የተጨነቀውን ከፊት ብታመጡት የእሷ ደግሞ በጣም ረጅም ጊዜ ሆነ ገብቷል። አሁን ከዲያሊሲስ ከምታረግበት አልፎ የምትበላው ራሱ የላትም። እውነት እኔ በደንብ በስልክም ስለማወራት ነው። እኔ በጣም ብዙ ሞክሬያለሁ። የተወሰነም ሰው እንዲረዳት አድርጌያለሁ ምናምን ግን በቃ ምንም ከአንድ ወር ከሁለት ወር የዘለለ ገንዘብ አላገኘችም። እና ሞር ደግሞ ሰው በደንብ እንዲያውቃት ከሰው ጋር እንድትተዋወቅ ነው እኔም አሁን እዚህ ጋር ሳያት እንድትገባ የፈለኩትና ያው በቃ ሀቢባ ጋር መውሰድ የምችሉ ሰዎች ውሰዷት፣ መርዳት የምችሉ ሰዎች እርዷት። እንደዛው ነው እንግዲህ እንደሰማችሁት ነው። መማርጋም ከተቻለ አው መማርጋም ምንም በቃ መማርም ሆነ ማንም በቃ ሊረዳ የሚችል ሰው ጋር እቺን ሰው ያገናኙት። እቺ ሰው በጣም መረዳት የምትፈልግ ነች። እኔ መማር ረዳቻት፣ ሀቢባ ረዳቻት። ሁሉም አንድ ናቸው በእኔ ሁሉም ሴቶች ናቸው፣ ሴት እህቶቼ ናቸው እና ሴት ልጅ ነች። በቃ በቻላችሁት አቅም ማገናኘት ከቻላችሁ መረዳት የምችል አሁን እቺ ልጅ እንግዲህ እኔ አንድ ነገር ልንገርሽ ሮማን ይኸውልሽ እቺ ልጅ ማለት ነው ዝርያ እቺ ልጅ የሐዋሳ ልጅ ነች። ቴዲ ሐዋሳ ብሎ ስሙን የጻፈው የሐዋሳ ልጅ ነኝ ብሎ ነው። ሐዋሳን የሚወክል ስራ መስራት ያለበት መጀመሪያ በዚች ልጅ ነው ብዬ ነው የማስበው። ቴዲ ሐዋሳ ቤት ለመግባት የዮኒ ቶሮንቶ ራሱ 10,000 ብር ነው ልኮላታል ለዚች ልጅ። እኔ አስልኬዋለሁ። ቴዲ ሐዋሳ ቤት ለመግባት ራሱ እቺ ልጅ አልቻለችም። ለምን ቴዲ ዮኒ ቶሮንቶን አናግረዋለሁ እስቲ ላናግረው ነው ያለኝ። ስለዚህ የሐዋሳ ልጅ ነው፣ የሀገሩ ልጅ ነች፣ የሰፈሩ ልጅ ነች። እንደ ቴዲ ሐዋሳ ብሎ ስሙን እንደጻፈው እቺ ልጅም የሐዋሳ ልጅ ነች። አትሊስት ቢያት እና የሆነ ቢጎበኛት ደስ ይለኛል። ለኔኛ ምን አገባን የማንም ትራክ ተበላ ትራክ ተሸጠ ምናምን ብሎ ከሚያመጣልን እቺ ልጅ ቢያስረዳልን እኛ ቴዲ ሐዋሳን ፎሎ እናደርገዋለን። በጣም እና ከቻላችሁም ቴዲ ሐዋሳንም ብታገናኙት ደስ ይለኛል። መማርንም ሀቢባንም የተወሰነች ነገር እንኳን አትሊስት ኩላሊት የሚሰጣት ሰው አግኝታለች። አትሊስት እንኳን ኩላሊት የሚሰጣት ሰው አግኝታለች። ብሩን የጎደለው አይደል በቃ በጣም ቴዲ ሐዋሳ እንትን ትራክተሩ ምን ሆነ? እንትኑ ትራክተሩማ ምንም ያው እንትናም መቄዶንያም አልተሰጠም። እነ ጃፒም ዝም አሉ። ጃፒማ ዝም ብሎ በቃ ዝም አለ። ነው አልተበላችም ተባለ ምናምን። የበረማ ምን አስተናጋጅ ነበረች አሉ እኮ ከመች ጀምሮ ነው አስተናግዳ የመቶ ምናምን ሺህ ትራክ የምገዛው ሲሉ ነበር አሉ ነው ቲክቶክ ላይ አሉ ባልታ ነው መሰማ ሮሚ ኮስተር አለቻት ወደ ላይ ያየች ነው። እኔ ምን አገባኝ። ትራኩ ግን ለቴዲ ሐዋሳ መልሶ ተሰጠው ሲባል ስለሰማሁ ትንሽ ሳቢ ነው የደረሰው ቴዲ ሐዋሳ። በዛ እኮ ነው ከዮኒ ማኛ ጋር ተጣሉ እንዴ? አዎ ቴዲ ሐዋሳ እና ዮኒ ማኛ ዳኞቹ እርስ በርስ ተጣልተው እኮ ነው ጉዳዩ ቆመው። በክፍያ ነው የተጣሉት እንዴ ባሻ? እሱን ሮቤና ታጣረው ተጣሉ። ትንሽ ችግር አለ እንዴ ሲነሲ ወራረፉ አላየሽም እንዴ ሲነታተፉ አው ሉሊት ቆንጆ የኔ ማማ እና ማነሽ መስከረም ሶሎሞን እነዚህን መማፀን ያለብሽ ሀቢባ ቤት አድርሱኝ። የሚከፈለው ሀቢባ ቤት ቴዲ ሐዋሳው ቤት ሁሉም ያውልሽ ያለ ሳቢ እዚህ አይሰሩም። ሮሚ ብቻ ነች በ00 የምትሰራው። እኛ እንዳየነው ከተማ ስለተወለደች እሱንም እንዴ ዝርያማ እኮ ያራዳ ልጅ ነች እኮ ምንም ሳቢ አያስፈልጋትም። የእናት ወድ ነው ያላት የእናት አንጀት ገባ ብላ ወዲያው ነው በቃ ዝን የምታረገው ሮሚ። አሁን ራዛ ላይ ያትም ባቡር ሰጠቻት እኮ ስርዓት ያዝ ጃፒ። እግዚአብሔር በእውነት እኔ ሮሚ ታሳዝኝኛለሽ። እኔ ራሴ አንቺ
ሳይሽ የምታረጊው ለሰዎች ያለሽን አቅርቦት እግዚአብሔር ነው። የምሬን እኮ ነው የምልህ። እኔ አንድ ቀን ተናግሬያት የማላውቀው ሮሚን ነው። ላስላስም አንድ ቀን አድርገኸኛል። ጃፒ እየረሳ የት ምን አድርገሽ ነው ብለህ ነው የፈረደበት? ሀቢባ ለሀቢባ አገዘች ብለህ ላስከኝ። ብዙ አይደለም አንማል ምንም ሮሚ ላይ። አዎ ሀቢባ፣ በዚህ አጋጣሚ በእናትሽ እቺ ልጅ ጎብኛት። ቴዲ ሐዋሳው መማር እስኪ መልካም ነገር ስሩና እስኪ ደግሞ ቁጭ ብለን እናንተን እናሽቃብጥላችሁ። ይሄ ግን በቲፎዞ የሚባለው ነገር ካልቆመ ቲፎዞን ነው የምናፈርሰው። እርዳታ በቲፎዞ እና በገንዘብ አድርገውታል። በጣም እኮ የሚገርም አካውንቷን የምትጠይቁ አካውንቷ እንትን ላይ ያለላችሁ። ሮሚ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው ሮሚ? እግዚአብሔር ይመስገን። ሰላም ነህ እንዴ? ለልሽ እናት የምን አሉን ፕሮፋይል እንዴት አደረግ? ራሴ ነኝ። ለምን ቀየርከው? መልሰዋለሁ። ኧረ መልሰው አይነፋም። እግዚአብሔርን እኔ ሌላ ሰው የምን አሉን ፕሮፋይል አደረገ ብዬ እየተጣላው ይሄም ምን ሆኖ እንትን ሆኖ ይወስዳሉ እያልኩ ራሴ ነኝ። ደስ ይላል። ስም እየቀየሩ አስቸገሩኝ እኮ እንዴ። ሰው እኮ ከራሱ ጋር ተጣልቷል። በራሱን በመስታወት ሲያዩ መስላለሁ ብሎ ይሆናል። አረ ቆንጆ ልጅ ነው እሱ። ግን እኔ እኮ ይሄን ፕሮፋይል ሆኖ ሰረቀው እንዴ ብዬ ትናንት ወዲያ እያየሁት እኔ እኮ ሌላ ሰው መስሎኝ ነው። ምን አሉ አለሰዋለሁ ተበቻ እኔ ይዘዋለሁ። ችግር የለም። ፕሮፋይሉ እኮ ምንም ማንም የማይወስደው። እኔ እኮ ቢገርመኝ ነገር ቆይ ሆዴ ምን አደረጋችሁ? በኮሜንት የምትሰድቡኝ አንተ ከሃዲ፣ አንተ ድመት፣ አንተ የዱር እንስሳ ምናምን አውሬ ምናምን የምትሉኝ ሰዎች ምን አድርጌ የተገናኝተን ምን አደረገ? ሆዴ እድሜያችን ምን አደረገ? ያው ሮሚ ሰላም ልንላት ዝርያችን የእንትና የገሌ ዳንስ እንዴት ነው ምናምን ልንጫወት መጣ ነው። በመተባበር ሰውን ያደረጋቸው ከሰው ጋር ቀላቀላቸው እነ ጂጂን እንጂ ምን አደረገ? ሆዴ ባሻ በአንድ ጊዜ እኮ ነው የታወቀው። በአንድ ወር ይኸው አመት ሞላኝ። ይኸው ሆዴ እየተባለ ይኸው አመት ሆነኝ። ሆዴ ከአፋቸው ሳይደርቅ ይኸው አመት ሆነኝ። ልደቴን ላከብር ነው በሁለት ከጂጂ አፍ አውጥተው እነሱ ሆድ ውስጥ መክተታቸውን ትልቅ ነገር ነው እንዴ። ከሆዳቸው አውጡኝ በላቸው ባሻ። ምን ይክተቱ አሪፍ ነው እንዴ። አንተ እኮ በቃ እኮ ማሞቅ ያደረጉኝ እኮ የቤቱ በየሄድኩበት ሆዴ አንተ ቂጥነካሽ ምናምን እኔ ገርመኛል እኮ እንዴት አሁን ቢጠፋ አሁን ከሌቂጥ ይነከሳል። ሮሚ ባሻ ግን የምር ግን ነክሳታል። ግን እሷ እኮ ነው ያለችው እኮ እንዴ። ትቀልዳለህ እንዴ? እኔ ባሻ ምን እሺ ነው ታውቀኛለህ? ጽድት ያልኩ ልጅ እኮ ነኝ ባሻ። አይ እንደው ግን እሷ ያለችበት ከምን ተነስታ ነው? ወይ የሆነ ነገርማ ትንሽ ጫፍ ነገር ሳይኖረው አይቀርም። እኔ የሚመስለኝ ባሻ አንተ እንቅልፍን ወስዶ ነክሳ ይሆናል ሳስታያት። አይደለም እንደዛ ሳይሆን በቃ የሆነ በቃ እንደው አንዳንድ ጊዜ እኮ ያመልጣቸዋል። ብዙ ነገር እኮ ሲሳሳቱ ታያቸዋለሽ እኮ የሚናገሩት ነገር ምናምን። አሁን በቃ እነዚህ 15 ዓመት ቃዥተዋል። ገባሽ አይደለ? እየቃዡ ስለኖሩ አሁን በቃ የሚናገሩት ነገር አሁን እኔ የሚገርመኝ እነ ጃፒ የልዕልቲ ልዕልቲ ስታጨበጭብ አብሮ የሚሉ ደጋፊዎች ሆኖ መምጣታቸው እነ ጃፒ በጣም ገረመኝ። ማን ነው የልዕልቲ ደጋፊ? እንዴ ሆዴ እኔ አንተ በለበለብከው ትልልቅ ሰዎች መሃል አልገባም። እኔ ራስን ነፃ ማውጣት ያለብህ ሰው ነህ አንተ። ነፃ አውጪ ግንባር ነህ። የነ ልዕልቲ ቲፎዞ ሆነ አይቼ አላውቅም። እነ ልዕልቲ ሲያጨበጭቡ አብረህ የምታጨበጭብ ሰው ሆነ እኔ ስላገኘሁ በጣም ተገርሜያለሁ። ግን ኢሶኬ ለአንተ ነው እንጂ የከፈሉ ለኔ አልከፈሉ። ትላንትና አሪፍ ነው ስትል ነበረ። ልዕልቲ በጣም ምርጥ ሰው ነች ስትል ነበረ። ግን ማን ነው ምርጥ ሰው ነች ያለው እንዴ? ትላንትና እኮ ሪከርድ እኮ ተደርጋል እኮ በጣም ልዕልቲ ያውነ እውነት ተናጋሪ ነች ስትል ነበረ እንዴ። እናንተናን በመቀጥቀጡ አንተ ምን አናደደ ታዲያ? ባሻ በደንብ ደርሷል። ከደረሰ እኔ ልዕልቲን ይኸውልህ በጣም እስካሁን ልዕልቲን ካሁን ሳይሆን ከድሮም ጀምሮ ውሸታም፣ ቀጣፊ፣ አጭበርባሪ፣ ሰውን ለሰው የምታጋጭ
ምናምን ነው ማለት ዳኝነት እስቲ ለሮሚ ሰጣት። ሮሚ ልዕልቲ እንዴት ነች? ደህና ነች? እኔ መጀመሪያ ልዕልቲ ማለት ነው እኔ ቆማ ካየኋት ከሚዲያ ራሴን አገላለሁ። መቼም ቲክታክ አልጠቀምም። በቃ ምን ሆና ካገኛት? ቆማ ካየኋት ምንድነው ቁጭ ብላ ነው ሁሌ የምታያት? ሁሌ ቁጭ ብላ ነው። ቆማ አይቻት አላውቅም። አይተሻት ታውቂያለሽ? ቆማ ሮሚ ሙሉ ቆማ? አዎ አላየኋትም እኮ እሱን እኮ ነው የምልሽ። አሁን አየሽ፣ አሁን ዊልቸር ላይ ያለችው ምናምን የሚባል ነገር ሰምቻለሁ እኔ። አዎ አካለ ጎዶሎ ነች እና የሰው ደስታ ያናዳታል። ቆሞ የሄደ ሰው ምናምን በቃ ያበሳጫታል። ለቲ ማለት እንደዚህ አይነት ሰው ነች። ግን ከአንገት በላይ ነው። እውነትም ቆማ አይተናት አናውቅም። እሱን ነው የምልሽ። አሁን ጃፒ እንግዲህ አይቷት ይሆናል። እስኪ ጃፒ ምንድነው ተናገር። ቦርጭ አላት፣ በጣም ትልቅ ቦርጭ ስላላት ለዛ ነው የማትቆመው እንጂ እግሯማ ይሄዳል አለ። እግሯ ይሄዳል። ባሻ ቦርጯን ያስቸግራል። ኢሳማ በሻን ጠይቋሉ። እስኪ እዚህ ሀገር ነው ያለው፣ ጀለሴ ነው ኢሳማ በሻ። የእሷ አሽቃባጭ ነው። ስማ አሁን እሺ፣ ይሄን እንደዚህ ስም ከተሰጠ አንተ ሸር ያለው ምናምን እያለች የሆነ ወሬ ያወራችሁ አይቻለሁ። ግን እስካሁን ተሹላት ነው ብዬ ነው እንጂ። አሮምዬ እንዴት ናችሁ? ሰላም ነሽ?